ጤና ይስጥልን አድማጮች፣ ይህ ቁም ነገር ሚዲያ ነው። የ34 ዓመቱ ዞህራን ማምዳኒ የኒውዮርክ ከንቲባ ሆኖ በመመረጥ በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በመመረጥ የመጀመሪያው ሙስሊም በመሆን ታሪክ ሰርቷል። ማምዳኒ ዲሞክራቲክ ሶሻል እንደሆነም ይናገራል። ዞህራን ምርጫውን ካሸነፈ በኋላ ባደረገው ንግግር ቤተሰቦቹንና ባለቤቱን ነበር ያመሰገነው። የእናንተ ልጅ በመሆኔ እኮራለሁ ሲል ነበር ለወላጆቹም ምስጋና ያቀረበው። በዚህ ቅጽበት ከአንቺ ውጭ ማንም ከጎኔ እንዲሆን አልሻም ሲልም ባለቤቱ ሪማን አመስግኗል። ዞህራን የኒውዮርክ ከንቲባ እንዲሆን ንቅናቄ ያደረጉና ድምጽ የሰጡ ነዋሪዎችንም በንግግሩ አመስግኗል። የመናውያን የመደብር ባለቤቶች፣ ሴኔጋላውያን የታክሲ ሹፌሮች፣ ኡዝቤኪስታናውያን ነርሶችና ኢትዮጵያውያን አክስቶች ሲል ድጋፍ የሰጡትን በመዘርዘር ነበር ያመሰገነው። ዞህራን አንጋፋው ፖለቲከኛና የቀድሞ የኒውዮርክ ከንቲባ የሆኑት አንድሪው ኮምን አሸንፎ የዲሞክራቲክ ፓርቲ እጩ መሆኑ በርካታ የፖለቲካ ታዛቢዎችን ማስደነቁ ይታወሳል። የግራ ዘመም ፖለቲከኛ፣ የፍልስጤማውያን መብት ተሟጋች፣ የስደተኛ ልጅ ሙስሊም የሆነው ዞህራን ማምዳኒ የበርካታ ዓመታት ልምድ እንዲሁም የቢሊዮነሮች ድጋፍ ያላቸውን አንድሪው ኮሞን ያሸንፋል ተብሎ አልተጠበቀም ነበር። ዞህራን በኒውዮርክ ሁሉም የአውቶቡስ የትራንስፖርት አገልግሎት ነፃ እንዲሆን፣ የቤት ኪራይ እንዳይጨምር እግድ መጣል፣ በማህበራዊ ቤት ልማት ተመጣጣኝ ቤትን መገንባት፣ ከተማዋ የምትቆጣጠራቸው የገበያ መደብሮች ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ፣ ነፃ የልጆች እንክብካቤ የሚሉ የነዋሪዎችን ሕይወት ማሻሻል ላይ ያተኮሩ ፖሊሲዎችን አቅርበዋል። ዞህራን እስራኤልን ከሚቃወሙ ፖለቲከኞች አንዱ ሲሆን በጋዛ እየተፈጸመ ያለውን የዘር ጭፍጨፋ ነው በሚል በተደጋጋሚ ሲነገርም ይደመጣል። እንዲያውም ዞህራን ከጥቂት ወራት በፊት ከታዋቂው ጋዜጠኛ መህዲ ሐሰን ጋር በነበረው ቆይታ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁ ኒውዮርክ ቢመጡ ምን ታደርግ ነበር ተብሎ ለቀረበለት ጥያቄ ችግር እንደሚገጥማቸው ተናግሮም ነበር። ዞህራን ፈርጠም ብሎ እንደ ከንቲባ ኔትንያሁ ኒውዮርክ ቢመጣ አሳስረው ነበር ሲልም ነበር የመለሰው። የ34 ዓመቱ ፖለቲከኛ ዞህራን ትውልዱ ምስራቅ አፍሪካዊቷ ሀገር ዩጋንዳ ናት። እናቱ በፊልሙ ዘርፍ ስመጥር የሆኑትና በርካታ ሽልማቶችን የተቀበሉት የፊልም ዳይሬክተሯ ህንዳዊት ሚራ ናይር ናቸው። አባቱ ሲቪርስ ኤንድ ሰርቫይቨርስ፣ ጉድ ሙስሊም፣ ባድ ሙስሊም በሚባሉ መጽሐፎቹ የሚታወቁትና አፍሪካ አፈራቻቸው ከሚባሉት ምሁራን መካከል አንዱ የሆኑት ዩጋንዳዊ መሐሙድ ማምዳኒ ናቸው። ማምዳኒ በአሁኑ ወቅት በኮሎምቢያ ዩኒቨርሲቲ መምህር ናቸው። ሁለቱም ወላጆቹ ትምህርታቸውን የተከታተሉት በሃርቫርድ ዩኒቨርሲቲ ነው። ዞህራን ከወላጆቹ ጋር ወደ ኒውዮርክ ያቀናው ገና በ7 ዓመቱ ነው። በብሮንክስ ሁለተኛ ደረጃ የሳይንስ ትምህርት ቤት የተከታተለ ሲሆን ከቦይዶን ኮሌጅ በአፍሪካና ጥናት የመጀመሪያውን ዲግሪ አግኝቷል። በዚህ ኮሌጅ ቆይታው ተማሪዎች ለፍልስጤም ፍትህ ስቱደንትስ ፎር ጀስቲስ ኢን ፓላስታይን የሚል እንቅስቃሴን ከሌሎች ጋር አብሮ አቋቁሟል። ተራማጅና የኒውዮርክ የመጀመሪያ ሙስሊምና ደቡብ እስያዊ ከንቲባ በምርጫ ዘመቻ ወቅት መሰረቱን አልረሳም። በአንድ ቪዲዮ ላይ ስለ ኑሮ ውድነት በኡርዱ ቋንቋ የቦሊውድ ፊልሞች ክሊፖችን በመቀላቀል ለምርጫ ቅስቀሳው ተጠቅመውበታል። በዚህ ዓመት በብሩክሊን ተወላጅ የሆነችውን የ27 ዓመቷን ሶሪያዊት አርቲስት ራማ ዳውጅ ጋር ተጋብተዋል። ዞህራንም ቢሆን ወደ ብዙ አቅጣጫ በወሰደው ህይወቱ በፊልም ተሳትፏል። የራፕ ሙዚቃዎችን አውጥቷል። ወደ ስነ ጽሑፍ ዓለም ውስጥም ገብቷል። ኃይል የህዝብ ነው የሚለው ዞህራን የተለያዩ እንቅስቃሴዎችን በማደራጀትም ይታወቃል። የዓለማችን አሳዛኝ ክስተቶች ወደ ቀቢጸ ተስፋ እንዲወስደኝ ያላደረገኝ ሁልጊዜ ማደራጀቴ ነው ይላል ፕሮፋይሉ ላይ የቀረበው ጽሑፍ። ወደ ፖለቲካ ከመግባቱ በፊት በኩዊንስ የሚኖሩ ዝቅተኛ ገቢ ያላቸው የቤት ባለቤቶች በግዳጅ እንዳይወጡ በመታገል የቤቶች አማካሪ በመሆንም ሰርቷል። የእስልምና እምነቱን የምርጫ ቅስቀሳው አካል አድርጎ ታይቷል። በተለያየ ጊዜም ጸረ ሙስሊም ትርክቶች፣ ጥላቻዎችና ዘለፋዎች እንደደረሱበት በተደጋጋሚ ተናግሯል። እንደ ሙስሊም በአደባባይ መቆም ማለት ተደብቀን የምናገኘውን ደህንነት መስዋዕት ማድረግ እንደሆነ እናውቃለን ሲል በአንድ የድጋፍ ሰልፍ ገልጾም ነበር። ኒውዮርክ በአሜሪካ ካሉ በጣም ውድ ከተሞች በቁንጮነት የምትቀመጥ ናት። በርካቶች ኑሮ የማይቀመስ እንደሆነባቸውና ለድህነት መጋለጣቸው ነው ዞህራን የሚናገረው። ይቺ ከተማ ከአራቱ
አንዱ ነዋሪ በድህነት የሚማቅቅባት ናት፣ 500 ሺህ ህጻናት ጦማቸውን የሚያድሩበት ናት ሲል ፖለቲከኛው በቅርቡ ለቢቢሲ ተናግሮም ነበር። በመጨረሻም ከተማዋ ልዩ የሚያደርጋትንም ነገር ለማጣት አፋፍ ላይ ናት ብሏል። ዞህራን የነዋሪዎችን ህይወት ለማሻሻል ካቀረባቸው መፍትሄዎች መካከል ለኒውዮርክ ነዋሪዎች በሙሉ በከተማ አውቶቡሶች በነፃ እንዲገለገሉ የማድረግን እቅድ ይዟል። ሌላኛው የዞህራን መሰረታዊ የሚለው ፖሊሲ መኖሪያ ቤት ነው። ነዋሪዎች በከተማቸው ተመጣጣኝ ኪራይ ከፍለው መኖር መብታቸውን የሚለውን ማዕከል በማድረግ አከራዮች ጭማሬ እንዳያደርጉ ማገድን አካቷል። በተጨማሪም በቋሚነት ተመጣጣኝ ዋጋ ያላቸው የመኖሪያ ቤቶችን የሚገነባ የማህበራዊ ቤቶች ልማት ኤጀንሲን ለማቋቋም አቅዷል። ለተከራዮች ከለላን ማጠናከርም ሌላው እቅዱ ነው። ዞህራን የከተማው ማዘጋጃ የሚቆጣጠራቸው የገበያ መደብሮችን በመክፈት አቅማቸው ለማይፈቅድ ነዋሪዎች በተመጣጣኝ ዋጋ ጤናማ የምግብ አማራጮችን ማግኘት የሚችሉበትን ፖሊሲንም ቀርጿል። የመንግስት ኮሌጆችን ባካተተ መልኩ ነጻ የትምህርት ቤት ምገባ ስርዓትን ማስፋፋት፣ ነጻ የህፃናት እንክብካቤን ቃል ገብቷል። የነዋሪዎችን ደህንነት የበለጠ ለማስጠበቅ የኒውዮርክ የፖሊስ በጀትን በመቀነስ የጤና ባለሙያዎችን ያካተተ የማህበረሰብ ደህንነት መምሪያን እቅድ አቅርቧል። ለእነዚህ ነዋሪዎችን ማዕከል ያደረጉ ፕሮግራሞች ለመክፈል ያቀረበው የግብር ማሻሻያዎችን ነው። በኩባንያዎች ላይ የግብር ምጣኔውን ከ7.25 በመቶ ወደ 11.5 ማሳደግ እንዲሁም ከዓመት እስከ $1 ሚሊዮን በሚያገኙ ሰዎች ላይ ዓመታዊ 2 በመቶ ተጨማሪ ክፍያዎችን መጣል ያካትታል። በእነዚህ የግብር ማሻሻያዎችም በየዓመቱ እስከ $9.4 ቢሊዮን ማግኘት እንደሚቻል በቅስቀሳው ወቅት ተናግሯል። ዞህራን እስራኤል በጋዛ የምታደርሰውን ጥቃት በይፋ በሰላ ሁኔታዎች ከሚተቹ አሜሪካዊ ፖለቲከኞች አንዱም ነው። ሁልጊዜም ቢሆን ቋንቋ የግልጽና በእውነት ላይ የተመሰረተ ነው፣ እስራኤል የዘር ማጥፋት ወንጀል እየፈጸመች ነው ሲል በኤክስ ገጹ አስፍሮም ነበር። በተጨማሪም ከዓለም አቀፍ ሕጎች በተጻራሪ እስራኤል ከምታካሄደው ሰፈራ ጋር ግንኙነት ያላቸው የኒውዮርክ በጎ አድራጎት ድርጅቶች ከቀረጥ ነጻ የሚሆኑበትን ሁኔታ የሚሰርዝ ረቂቅ ሕግ አስተዋውቋል። እስራኤል በጋዛ የዘር ማጥፋት ወንጀል እየፈጸመች ነው ከሚለው በተጨማሪ የአፓርታይድ ስርዓት እያካሄደች እንደሆነና ጠቅላይ ሚኒስትር ቤንያሚን ኔታንያሁም መታሰር አለባቸው ብሎም ያምናል። እስራኤል የሚቀርቡባትን የዘር ማጥፋትና የአፓርታይድ ክሶች አትቀበልም። ዞህራን እስራኤል እንደ አይሁድ አገር የመቆየት ህልውናን ይደግፍ እንደሆነ በተደጋጋሚ ተጠይቆ ሃይማኖትም ሆነ ሌሎች ጉዳዮችን መሰረት አድርጎ የዜግነት ተዋረድ ያለው ማንኛውም አገር መደገፍ ምቾት አይሰጠኝም ብሏል። ሆኖም የእስራኤልን እንደ አገር የመቆየት መብትን እንደሚቀበል ገልጿል። እንደ ሁሉም አገራት የመቆየት መብት እንዳላት አምናለሁ፣ እንዲሁም ዓለም አቀፍ ህግጋትን የማክበር ኃላፊነት ጭምር ነው ብሏል። ዞህራን ራሱን ጨምሮ ቤተሰቦቹ ላይ በእስልምና እምነቱ ምክንያት ማስፈራሪያዎች እንደደረሱበት ጠቅሶ በዚች ከተማ ወይም አገር ለጸረ ሴማዊነት ቦታ የለውም ብሏል። የፖለቲከኛው ትችት በአሜሪካና በእስራኤል መንግስታት ፖሊሲዎች ላይ ያነጣጠረ እንጂ በአይሁዳውያን ላይ እንዳልሆነ ነው በተደጋጋሚ የሚናገረው። ከቀናቶች በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕና ተመራጩ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በዋይት ሀውስ ሲገናኙ ማንም ያልጠበቀው ነበር የሆነው። ትራምፕ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር የነበረው አይነት ንትርክ ውስጥ ይገባሉ የሚለው የብዙዎች ግምት ነበር። ነገር ግን የሆነው ሌላ ነበር። ፕሬዝዳንቱና ከንቲባው ሲገናኙ ከተጠበቀው በተቃራኒ ዋይት ሀውስን የሙገሳ ድግስ አደረጉት። ዲሞክራቲክ ሶሻሊስት እንደሆነ የሚናገረው ማምዳኒ ምርጫውን ካሸነፈው በኋላ ባደረገው ንግግር ትራምፕ ጨቋኝ ገዢ ሲል ጠርቷቸው ነበር። ከመገናኘታቸው አስቀድሞም የፕሬዝዳንቱ ቃል አቀባይ የማምዳኒን ጉብኝት የገለጸችው ወደ ዋይት ሀውስ የሚመጣው ኮሚኒስት በሚል ነበር። ፕሬዝዳንቱና ከንቲባው በነጩ ቤተ መንግስት ኦቫል ኦፊስ ጎን ለጎን ሲቆሙ ግን ያልተጠበቀ የወዳጅነት ድምጸት ተላብሰው ታይተዋል። ትራምፕ ከማምዳኒ ስለተሰነዘሩባቸው ፖለቲካዊ ትንኮሳዎች ከጋዜጠኞች የቀረበላቸው ጥያቄ ጭምር የመለሱት በተዝናና አኳኋን ነበር። ይህ የወዳጅነት መንፈስ በአውሮፓውያኑ አዲስ ዓመት ዞህራን ማምዳኒ የከንቲባነት ስልጣኑን ሲረከብም ይቀጥል እንደሆነ የሚታይ ይሆናል የሚሉ በርካቶች ናቸው።